አየሁ ስልኬ ክፉ ሆነብኝ ዛሬ። አየሁ ተመለከቱ አባቶቼ ገዳም ዘግተው ለኛ ባለቀሱ 22 ዓመት 15 ዓመት 30 ዓመት በዘጉ አባቶቻችን አይናቸው ፈርጦ ጭንቅላታቸው ፈርሶ አየሁ። በምን አይነት ሁኔታ ውስጥ አባቶች እንደሞቱ አየሁ። እግዚአብሔር በቃ ይበለን። አባቶቻችን ከሌሉ እኛ በምንድን ነው የምንጽናናው? ገዳማውያን ከሌሉ በምንድን ነው የምንበረታው? ለማን ነው አቤት የሚባለው? እግዚአብሔር በቃችሁ በለን። በገዳም አባቶቻችን ላይ የሚደርሰው ግድያ ቀማሪው አካል መንግስት ነው። የደም ሰው ነው። ውረድ 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 አድርሱልኝ ውረድ። የደም ሰው ነው። የብዙ ንጹሃን ደም ይችላል። የሚሊዮኖች ደም ገሎስ እንዴት ወደ ገደል ይጨምራል? የተደረገው ግፍ ፍጹም ከህሊናና ከአይምሮ በላይ የሆነ ግፍ ነው የተሰራብን። በዝቋላ ገዳም ያለውን ነገር ፍጹም ብታዩት የሚያሳዝን ነው። አባቶች በፍጹም ሐዘንና መከራ ውስጥ ነው ያሉት። እኛ በዚህ ምድር እንድንኖር ካልተፈቀደልን ይነገረን። ኃጢአተኛው ድንኳን ጻድቁ ቆመ ሐናን ያሉ ማለት ወይኔ ወይኔ። ኧረ የሆነ ቦታ እንቀር፣ ቸርች መቀየር አለባት። ፕሮቴስታንት ውስጥ ውበት ኖሮ አይደለም። እውነት ልንገራችሁ፣ አሰሙኝም እንደማሰሙ አውቃለሁ። ውረድ። እውነት ነው የምላችሁ። ፕሮቴስታንት ቸርች ምን የሚጥም ነገር ነው? ምን የሚስብ ነገር ነው? ምን የሚያምር ነገር ኖሮ? ተሰደብን፣ ተነቀፍን፣ ተበላላን፣ ተጠላላን፣ ተሰዳደብን። እዛ እናቴ ደወሉ ናምኑ ያምራል። ሰማውያን እየታረዱ ነው። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ሰማዕታት እንጂ አምነው የሞቱትን እንደሚታረድ በግ ልብሳችንን ሸጠን ዝቋላ መነኮሳት መገደላቸው መታረዳቸው ተነግሯል። እንግዲህ የሰኔ ግብር ነው። ይሄ የሰኔ ግብር ነው። የቤተ ክርስቲያኗ ሚዲያ አልዘገበም፣ ግን ርክክብ ማድረጋቸውን ሰርቶታል። ያየነውን እንናገራለን፣ የሰማነውን እንመሰክራለን የሚለው ቃል በዚሁ ሚዲያ አይደል እንደሚተላለፈው ነው። ተሳስተን ነው? ከየት ነው ያመጣ ነው? እኛ ምን አደረጉት? ሰላም ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ እግዚአብሔር ሰላም ከእናንተ ጋር ይሁን እያልኩ ዛሬም እንደተለመደው አዳዲስና ወቅታዊ ፕሮግራሞችን ይዤላችሁ መጥቻለሁ። ከፕሮግራማችን ጋር እስከ መጨረሻው ድረስ ቆዩ። ያላችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንሆን። ወደ መረጃው እንለፍ። በገዳም አባቶቻችን ላይ የሚደርሰው ግድያ ቀማሪው አካል መንግስት ነው። 4 ነጥብ አንዱ ጋር ሆኖ አንዱ ጋር ተፈቶ ብናየው ይደንቀን ነበር፣ ወይም እንደው ተከላከለ ብለን እናስባለን። እዛው ዝቋላ ላይ አመት ሞልቶ የዛሬ አመት ገዳም አባቶች ተገለው ዘንድሮም ደግሞ በታጣቂ ተገደሉ ልትሉን ነው? ማንን ነው የምታሞኙት? ማንን ነው የምታታልሉት? ፍትህ በምድር ላይ የሚጠበቅ ነገር አይደለም። አሁን ስፔሻሊ ኢትዮጵያ ውስጥ ፍትህን መሬት ላይ መጠበቅ ለቤተ ክርስቲያን የሆነ ነገር ይሆናል ብሎ ለምድራዊ ሹመኞች አደራ መስጠት በአሁን ሰዓት አፈር የበላው ጉዳይ። እነ ዳንኤል ክብረት ከቤተ መንግስት ሰዎች ጋር ተመሳጥረው ይቺን ቤተ ክርስቲያን እያስበሏት። ዳንኤል ክብረት የብዙ ኦርቶዶክሳውያን ሰቆቃ ላይ ከጀርባ አለ።
የማንኛውም ሰው እስር ላይ ያለ ብቸኛ ሰው ቢኖር ዳንኤል ክብረት። በቅርቡ በጣና ደሴት ገዳማት ላይ ጠቅላይ ሚኒስቴሩ ሄዶ ሲጎበኝ የገዳም አባቶች ቅሬታ በማሰማታቸው እንደ ሕፃን ልጅ በዱላ ተለጥልጠዋል። ጀርባቸው ላይ ጅራፍ አርፏል። በዳንኤል ክብረት በተባለ የዘመኑ ዮዲት ጉዲት ሀገሪቱን የሚመራው ጠቅላይ ኢታማዦር ሹም የመከላከያ ሚኒስትር ዋና ብርሃኑ ጁላ ምንድነው ወጥቶ የተናገረው? በገዳም ውስጥ ገብቶ የሚደበቀውን ሁሉ 90% አጽድተነዋል አለ። ይሄን ያለው የዛሬ ዓመት የዝቋላ ገዳም አባቶቻችን በተገደሉ ጊዜ ገዳም ልንጠብቅ ነው ወይ መከላከያ ይሆን ነው ብለዋል። እንዴ ተቋምን ካልጠበቀ አንድ አገራዊ የሆነ የፖሊስ አካል ከምንም በላይ ሀገርን ፈጥራ የሰጠች ዛሬም ከሀገሪቱ ግማሽ በመቶ በላይ የሚያምኗት የሚከተሏት ይችን ቅድስት ቤተክርስቲያንና ሰዎቿን ከምንም በላይ አይከን የሆኑ ሰዎችን ካልተከላከለ ማን ነው የሚከላከለው? የገዳም አባቶቻችን ከኮሪደር ልማት ሳር ያነሰ ክብር አላቸው? ከኮሪደር ማስፋፊያ ዛፎች ያነሰ ትኩረትና ክብር አላቸው? አፉን ሞልቶ ገዳም አንጠብቅም አባቶችን ልናይ አንችልም አለ። ይሄን ያለው የዛሬ ዓመት ነው። በገዳም እየተደበቀ አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸዋል። የህዝቡ ማለቅ ሳያንስ ስለ ምድሪቱ ሰላም ስለ ኢትዮጵያ የተባለች ሀገር መልካም መሆን የሚያነቡ አባቶችን ስለምን ልታጠፏቸው እጃችሁ እሺ ብሎ ታዘዘላችሁ? ለምን ተገደሉብን ብሎ የሚጠይቅ እንደ ደረጀ ዞይንዬ ይታሰራል። ቀድሞ ተናገረ፣ ቀድሞ ታሰረ። ገዳዮች ግን ታርጋ ይለጣጠፍላቸውና ይረሳሉ። ከየት መጡ ማናቸው ምንድናቸው የሚለው አይታወቅ። መንግስት እየመራ የሚያስፈጽመው ይህ ግድያ ወሰን አልባ በሆነ መንገድ አሁንም ቀጥሏል። አባቶችን ማሳቀቅ፣ አባቶችን ማዋረድ፣ አባቶችን መግደል፣ አባቶች ላይ መዘበት የማዕከላዊ መንግስት ጠባይ ነው። በማዕከላዊ መንግስት በ4 ኪሎ ቁጭ ብሎ የሚመራው ኃይል ኦርቶዶክስ ተዋህዶ ቤተክርስቲያንን ጠል ነው። አማራ በሉት በትግራይ በሉት በኦሮሚያ በሉት ስም እየተሰጠው የሚደረግ ጭፍጨፋ በሙሉ ኦርቶዶክስ ተዋህዶ ቤተክርስቲያንን ማጥቃት ላይ መሰረት ያደረገ ነው። በዚህ ሁሉ ደግሞ ዳግማዊ ዮዲት ጉዲቶች እነ ዳንኤል ክብረት ቤተ መንግስት ውስጥ ቁጭ ብለው የቤተክርስቲያንን ሰነድ ይሸጣሉ። በ5 ኪሎ ደግሞ ሰላም ነው። ምንም የሚፈጠር ነገር ያለ ሳይመስል ሹምሽሩን አጧጡፎ በብሔር ታርጋ ተቀምጦ ይቺን ቤተክርስቲያን መጉዳት ከላይም ከታችም ያለ ጠባይ ነው። የገዳማን አባቶችን በመጨረስ የምትደምቀው የምትበለጽገው ኢትዮጵያ ደጋግመን ቪዲዮ የምንሰራው ዜና እንዲህ ብለን የምንናገረው ከምድር የሚቀይርና ይሄን ታሪክ የሚያስረሳ ታሪክን ወይ ድርጊትን ጠብቀን አይደለም። ሰው ግን ይሄንን እየሰማ ጸሎት እንዲያደርግ የሰማይ አባታችን እንደሚመለከት በማመን ታሪካችን እንዳይበላሽ ይህ ነገር ሆኖ ነበር ብለን ከትበል ለማኖር ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አዳኟ መንግስት አይደለም። አዳኟ በጵጵስና ስም ተቀምጦ የዘርና የብሔር ዓላማን የሚያስፈጽም አካል አይደለም። ይቺን ቤተክርስቲያን ጠብቆ የሚያጽናናት የሰማይ አባታችን መድኃኔ ዓለም ብቻ ነው። ፍትህ ለዝቋላ አባቶቻችን ስንል ወደ ላይ እንጂ ወደ ታች አይደለም። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ።